ብልጥ ነበርኩና ዓለምን መቀየር ፈልግ ነበር። አሁን ግን ወደ ጥበብ ተመልሻለሁና ማን እየቀየርኩ ነው? አሁን ህይወቴ እንዲቀየር ማን ነው መቀየር ያለበት? ብቸኛው መቀየር ያለበት ሰው ማን ነው? እኔ። ግን ሁሌ ማለት ነው የሆነ ሐሳብ አለ። እኔ እንድቀየር እሱ መቀየር አለበት። እኔ እንድቀየር መንግስት መቀየር አለበት። የሆነ የምጠብቀው ነገር አለ። አሁን እኔ እንድቀየር እሱ መቀየር አለበት ማለት የእሱ መቀየር እኔ ይጠቅመኛል? አዎ። እኔ ራሴን ቀይራለሁ ሲባል እሱም ራሱን መቀየር አለበት። ሚስቴ እስከምትቀየር አልጠብቅም። ልጆቼ እስከሚቀየሩ አልጠብቅም። መስሪያ ቤቴ እስከሚቀየር አልጠብቅም። ሌላ ሰው እስከሚቀየር አልጠብቅም። ራሴ ነው መቀየር ያለብኝ። ምክንያቱም ከኔ ጀምሮ እንጠብቃለን አይደለ? አሁን መቀየር ፈልጋለሁ፣ ግን እሱ ካልተቀየረ እንዴት ነው የምቀየረው? እንደዚህ አድርጉ ብዬ እንደሱ አላደረገም። እንደዚህ ነግራቸው አላደረጉም። ስለዚህ ምን ላድርግ? እነሱ ይቀየሩ ነው እና ይቀየራለሁ ነው ወሬያችን አይደል? ከዛ አልፎ ደግሞ መንግስት፣ ከዛ አልፎ ደግሞ አሜሪካ፣ ከዛ አልፎ ደግሞ ዓለም ሊቀየር እንጠብቃለን። አሁን እነዚህ ሰዎች መቀየር አለባቸው። በደም አድርጎ መቀየር አለ። ካልተቀየሩስ ነው የኔ ፖይንት። አለቃህ ካልተቀየረስ፣ ሚስትህ ካልተቀየረች፣ ቤተሰቦችህ ካልተቀየሩስ ምን ልትሆን ነው? አሁን የውጭው ዓለም ላይ ቀየር ይችላል። አይተነዋል አይደለ? የሆነ ሰው ለመቀየር ታግላችሁ አታውቁም? ሰውየው ባይቀየርስ? እሱ ብቻ ነው እንዲህ ያለ እዚህ ያለ። ህይወቴ እንዲቀየር እኔ ነው መቀየር ያለብኝ። ህይወቴ እንዲቀየር ራሴን ነው መቀየር ያለብኝ። የዋጥናት ብንውጣት እች መድኃኒት ውጠን አንውጣት። ምክንያቱም ሁሌም የሆነ ነገር ሊቀየር የምንፈልገው ነገር አለ። የሆነ ችግር ሊያልቅ፣ የሆነ ፈተና ሊጠፋ፣ የሆነ ገንዘብ ሊመጣ፣ የሆነ ፕሮጀክት፣ የሆነ ሰው ሊሰማን፣ የሆነ ሰዎች ሊረዳን፣ የሆነ ሰዎች ሊቀበሉን፣ የሆነ ሰዎች ሊያጨበጭቡልን፣ የሆነ ሰዎች ሊያመሰግኑ ብንፈተሽ ንቁ አይደለንም፣ ነቅተን አይደለም። ህይወቴ እንዲቀየር መጀመሪያ ሚስቴ መቀየር አለባት አንልም። ግን እርር ብለሃል። ለምን? ምክንያቱ አልሰማችም። አሁን እነዚህ ሰዎች መቀየር አለባቸው። አዎ። ግን እነሱ መርዳት የምችለው መጀመሪያ ማን ስረዳ ነው? ራሴን ስረዳ ነው። ከተናደድኩ እኔ ነው መቀየር ያለብኝ ወይስ ዓለም? ከተቃጠልኩ ሌላ ሰዎች ነው መቀየር ያለባቸው ወይስ እኔ? ከታመምኩ መድኃኒቱ ዳንኤል ለመውሰድ ያለበት እኔ ከተናደድኩ እኔ ነው መቀየር ያለብኝ አይደለ? ወደ ሰላም የሆነ ወደ ፍቅር የሆነ ወደ ደስታ። እኔ የሰላም ሰው ከሆንኩ አንተ የፈለክ ልታደርግ ትችላለህ። አሁን አብዛኛው ሰው ምንድን ነው? ሌላ ሰው ሰላም ሲሆን ሰላም ይሆናል። ይሄ ሌላ ሰው ነገር ሲሆን ነገር ይሆናል። ይሄ ሰው አይባልም። እንስሳ እንደሱ ነው። ለምሳሌ ውሻ አጥንት ከሰጠው ይወድሃል። መጥቶ ጭራው ኪው 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 ያደርጋል። አጥንቷ ከወሰድካት ማን ብትሆን ማን? ሰው ግን ማማዛዘን ይችላል። አሁን ግን ሰው መሆን አቅቶት ምን እያደረገ ነው? አእምሮ የተጠቀምበት አይደለም። የሆነ ሰው ሰላም ሆኖ ከመጣ ወንድሜ ሰላም ነው። ፍቅር ይዞ ከመጣ ፍቅር ነኝ። ጥላቻ ይዞ ከመጣ ጥላቻ ነኝ። አማራጭ የለኝም ወይ? አንድ ሰው ጥላቻ ይዞ መጥቶ እኔ ፍቅር መሆን አማራጭ አለኝ የለኝም? ነገር ይዞ መጥቶ ሰላም መሆን አማራጭ አለኝ የለኝም? መምረጥ እንችላለን። ሰላም መምረጥ እንችላለን። የሰላም መፍትሄ መምረጥ እንችላለን። የፍቅር መፍትሄ መምረጥ እንችላለን። የበረከት መፍትሄ መምረጥ እንችላለን። ከፈለግን መናደድም እንችላለን። መቃጠልም እንችላለን። መከፋትም እንችላለን። መጨነቅም እንችላለን። ማረርም እንችላለን። እንደዚህ ስናደርግ በመጀመሪያ የምንጎዳው ማን ነው? አሁን ቤዚክ የሆነ ስታዲ አለ አይደል? ቤዚክ የሆነ ሰው አለ። ሰው አስቀምጦ የሚያስቅ ቪዲዮ ያሳዩታል። እንደሚስቅ ደስ እንደሚል ያድርጉታል። በሰውነታችን ኬሚካሎች ይለቀቃሉ። ሁሉ ሰውነታችን በኬሚካል ነው የሚሰራው። ደስተኛ ስትሆን ደስተኛ የሆነ ኬሚካሎች ነው የሚለቀቁ። እነዚህ ጤንነት ይሰጡሃል። ስታኮርፍ፣ ስትጨነቅ፣ ስትታመስ፣ ስትከፋ፣ ስትናደድ፣ ስትቃጠል ኬሚካሎች ይለቀቃሉ። አእምሯችን እዛ ሙድ ሲሆን ሰውነታችን ሪስፖንድ ያደርጋል። ረጅም ጊዜ ከተጨነቅ ሰውነት ረጅም ኬሚካሎች ይለቀቃሉ። ከቆየ ይበክለናል አይበክለንም? አንተ አጠፋህ፣ እኔ ተናደድኩ፣ ማን ተጎዳ? አንተ በደልከኝ፣ አረርኩ፣ ማን ተጎዳ? ስናደድ፣ ስቃጠል፣ በነገሮች ስጨነቅ፣ ስከፋ በመጀመሪያ የምጎዳው ማን ነው? አንተ ስታናደኝ ኔጌቲቭ ኬሚካል የሚለቀቀው በማን ነው? እኔ ነው። እርር ስል ማን ነው የሚበላሸው? እኔ ነው የሚበላሸው። በሌላ አባባል መርዝ እየጠጣሁ ነው። አንድ ሰው አናደደኝ፣ ያን ንዴት ወሰድኩት፣ ተቀበልኩት፣ ሌሊቱ ሙሉ ተጨነቅኩበት፣ ተከፋሁበት፣ መበቀል ፈለግኩ፣ እርር ቅጥል አልኩ። በሰውነቴ ኔጌቲቭ ኬሚካል ተለቀቀ፣ መርዝ ጠጣሁ ማለት ነው። አንተ በበደልከው እኔ መርዝ የምጠጣ ከሆነ ራሴን ነው የምጎዳው ወይስ አንተን? ስለዚህ ምንድን ነው ይሄ? አንተን ለመጉዳት ራሴን እየጎዳሁ ነው። መጥፎ ሰው ነህ፣ ከአንተ መሸሽ አለብኝ ልበል። አሁን ሰላም ሆኜ ማድረግ እችላለሁ አልችልም?
አጥፍተሃል፣ በርህራሄ ይቅር ማለት እችላለሁ አልችልም። አንተ ይቅርታ ጠይቀኝ፣ ግን እኔ ይቅርታው መቀበል እችላለሁ አልችልም። ይቅርታ ሳልጠይቅ ይቅር ማለት እችላለሁ አልችልም። ብዙ ይቅር ማለት ያለብን ነገር አለ። መጀመሪያ ራሳችን ይቅር ማለት አለብን። ምክንያቱም ለራሳችን በጣም ብዙ ክስ ነው ያለ። አንተ ማትረባ፣ ህይወት ቀለድክበት፣ የት ልትደርስ አበላሸኸው፣ እድሉ ጨረስከው፣ ምን ልትሆን ነው፣ አስተዳደግህ ማይረባ። አሁን በዚህ መንፈስ ስትሆን ለራስህ ብቻ ሳይሆን የምትከፋበት ሌላ ሰውም ያስከፋሃል። ብቻህን ስትጨነቅ ማንኛውም ሰው ሲመጣ ያስጨንቃል። ብቻህን ስትናደድ ማንኛውም ሰው መጥቶ ያናድሃል። ስለዚህ ሰከን ብለን ማለት ነው። ይሄ መከፋት መጨነቅ ሲመጣ ይቅር ማለት አለብን። ማን መጀመሪያ ይቅር ምንለው? እኔ ሳይገባኝ አውቄም ሳላውቅ በተለያዩ መንገዶች አጥፍቻለሁ፣ ተሳስቻለሁ። ይቅርታ ያስፈልገዋል አያስፈልገውም? ይቅር ስል ይለቀቃል። ያስቀየምኩት ሰው ካለ ትናንት እንደዚህ ብዬ ነበር፣ ከትናንት ወዲያ እንደዚህ አድርጌ ነበር፣ ይቅር በለኝ። ግልግል ነው አይደለም? በፈጣሪ አይን ይቅርታ እንጠይቃለን። ሰላም። እሱ ብቻ ሳይሆን የበደሉን ሰዎች አሉ። አውርተን ተነጋግረን መፍታት ከቻለን እሰየው። ካልፈታን ካልጠየቁን እኛ ይቅርታ ማድረግ እንችላለን አንችልም? የተለያዩ ነገሮች ይቅር ማለት አለብን። የሆኑ ሰዎች ያስቀየሙን አለ። አሁን እነሱ ያደረጉት እንዳለ ሆኖ እኛ ግን ቀን በቀን እየተቀየምንበት ነው፣ እየቆሰልንበት ነው፣ እየተመረዝንበት ነው፣ እየተከፋንበት ነው። ሀሳባችን እየሰረቀው ነው፣ ስሜታችን እየበከለው ነው፣ ፍቅራችን እየወሰደው ነው፣ ሰላማችን እየወሰደው ነው። አሁን ይሄ ይዘህ ህልሜ ላሳክ ብትል አይሆንም። ትናንት ያስቀየመ ሰው አለ፣ ሲመጣልህ ሀሳብህ ይቅር በለው። ከወር በፊት ያስቀየመ ሰው አለ፣ ይቅር በለው። በልጅነት ትዝ የሚልህ ቂም አለ፣ ይቅር። ሰው ብቻ አይደለም ይቅርም፣ ነገሮች አስበናቸው ያልተሳካ ይሆናሉ ብለን ያልሆኑ አተርፋለሁ ብለን የከሰርን ይዘናቸው ተሸክመናቸው ነው ምንገባ ምንወጣ። ይቅር ያስፈልጋቸዋል። ከ5 ዓመት 100 ዓመት በፊት የነበረ በታሪኩ የጠላነው ሰው አለ፣ በታሪኩ የጠላነው ህዝብ አለ፣ በታሪኩ የጠላነው ምን ይደረግ? እሺ እንጥላው። ማን ነው የሚመረዘው? ማን ነው የሚጨነቀው? ማን ነው የሚከፈው? ይቅር ስትለቀኸዋል፣ ሰላሙን እንጠብቃለን። አስመራ ያለው አንድ በጣም የበደለኝ ሰውዬ ነበር። እስካሁን ድረስ ቅር ይለኝ ነበር። ይቅር ብዬለታለሁ፣ ረስቼዋለሁ ብዬ ነው የማስበው፣ ግን ነበረ። አሁን የሆነ ሰዓት በህይወት የለም አለ፣ አረፈ። ያየሁት ነገር ያቂም አለ፣ ሰውየው የለም። ከዛ በላይ ምን ያድርግ? የለም፣ በህይወት የለም። እኔ በህይወት ነው ያለሁ፣ ግን ተቀይሜያለሁ። በህይወት የሌለ ሰው ተቀይሜያለሁ። ስለዚህ ራሴን በክያለሁ ማለት ነው። አሁን ይሄ ሁሉ ነገር ተሸካክሜ እንዴት ነው የሚቀናኝ? አሁን ይቅር ስትል ግልግል ነው። አሁን ሁሉ ይቅር ስንለው ያለምንም ሸከም እዚህ ህይወት ግጥም አድርገን እንኖራታለን። መሆን ያለብን እንሆናለን፣ ማድረግ ያለብን እናደርጋለን። ከተሳካ ተሳካ፣ ካልተሳካ እንሄዳለን። አሁንም እናጠፋለን፣ ሌላ ሰውም ያጠፋል። በቃ ህይወት እንደሱ ነው። ምንም ማትሞክር ከሆነ ምንም አይመጣብህም። ግን አዲስ ነገር የምትሞክር ከሆነ፣ መቀየር የምትፈልግ ከሆነ፣ ማሻሻል የምትፈልግ ከሆነ ትነካካለህ፣ ችግሮች ይፈጠራሉ። አሁን የድሮ ቂምህ ካነሳኸው አሁን ያለ ብዙ አይከብድም። ስለዚህ አሁን ደግሞ እንደ አስፈላጊነቱ እየተመካከርክ እየተነጋገርክ ያለ በቀል ያለ ጭንቀት ያለ ምንም ግጥም አድርገህ ወደፊት ያስማማናል። ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ$1 እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።